ብዙ የሩታን ልጅ አልወሰድኩም እኔ የማውቀው ጉዳይ የለም ብላለች ማለት ነው እንግዲህ። እና እንግዲህ ሩታም እባካችሁ ልጄን ስጡኝ፣ ከእኔ ምንድን ነው የምትፈልጉት? እኔ ከእናንተ ምንም የምፈልገው ነገር የለም፣ ልጄን ብቻ ነው የምፈልገው፣ ልጄን ስጡኝ እያለች እንግዲህ እየተማጸነች እያለቀሰች ስትል ነበረ ማለት ነው። እንግዲህ ብዙም ድራማሽን አትስሪ፣ እስከ ዛሬ የሰራሽው ድራማ ይበቃሻል። እኔ ካሁን በኋላ ያንቺን ድራማ ምንም የምሰማበት ነገር የለም። ልጁን ልቅስ ራሳችሁ ከደበቃችሁበት አውጡ። እኔ ያንቺን ልጅ አልወሰድኩም አላየሁም ስትል ነበረ ማለት ነው። አብርሃምም እንግዲህ ልጅ የጠፋበት አይመስልም። እሱም እንግዲህ እኛን ሆን ብላችሁ ለማስጠቆር የሆነ ነገር ለማስባል እንጂ ለሌላ አይደለም። ልጁ እውነት ጠፍቶ አይደለም። እናንተ ራሳችሁ ደብቃችሁ ነው። ከደብቃችሁበት ደግሞ አውጡት። ለኔም ልጄ ነው ላየው ፈልጋለሁኝ እያለ ነበር እንግዲህ ሲላቸው የነበረው። እንግዲህ ብዙም መክሰስ ትችያለሽ፣ ከፈለግሽ ክሰሽኝ። እንደውም እኛ እስከ ዛሬ የልዑል እናት ናት በሚለው ነው እንጂ የኛ ይብሳል ከፈለግሽ እያለች ነበረ እንግዲህ ቡዜ ማለት ነው። ጉድ እኮ ነው ግን ማለት ነው። ለምንድን ነው ህፃኑ ልጅ ከእንደዚህ አይነት ነገር ውስጥ ብታወጡት? ለምንድን ነው ልጁን በዚህ ልክ እንደዚህ የምታሰቃዩት ማለት ነው? ከተወለደ ጀምሮ ሚዲያ ላይ ታወጡታላችሁ። ያም እየተቀባበለ ይሸቅልበታል። እናንተም እንደፈለጋችሁ ታረጉታላችሁ። አረ ተውት፣ ልጁ እስቲ በሰላም ይደግ። ዴ እናንተ እንደሆናችሁ ይሄ ዶላር አሳብዷችኋል። እዛው በዱ እንደፈለጋችሁ ሆኑ ማለት ነው። ግን ይሄ ምንም የማያውቀውን ህፃን ልጅ ከእንደዚህ አይነት ወከባ ከእንደዚህ አይነት ጭቅጭቅ አውጡት እስቲ፣ ተውት ልጁን ማለት ነው። ጭራሽ ዛሬ ደግሞ ጠፋ ብላችሁ መጣችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና አብዝቶ ይስጣችሁ። ሰላማችሁ በዝዝት ይበል እያልኩኝ ማለት ነው። ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ነባር ቤተሰቦችም ስለምታበረታቱኝ ከልብ አመሰግናለሁ። ቪዲዮውን ስትጀምሩ ላይክ፣ ሼር እያደረጋችሁ ማለት ነው ውዶቼ። እና እንግዲህ ሩታ ልጄ ጠፋብኝ የወሰደችው ደግሞ ቡዜ ናት። ስለዚህ እዚህ ላይ ደግሞ የአብርሽ እጅ አለበት፣ የሄርሜላም እጅ እንዳለበት ነበረ ስትናገር የነበረው። አጊታቸውም እንግዲህ አብርሃምንም በግሉ አጊታ ልጄን አምጣ፣ እህት ወስደዋለች፣ ልጄን አንጣልኝ እያለች ስትለው ነበር። እሱ ግን ምንም እንደማያቅ ሲደውልላትም ስልኳ እንደማይሰራ ነበር እንግዲህ ሲነግራት የነበረው። በኋላም ደግሞ እንግዲህ ሄርሜላንም አጊታ ያንቺም እጅ አለበት ልጄ መጥፋት ላይ፣ ልጄ ካንቺ ጋ ነው አምጪ፣ ከዚህ በፊትም አንጥቶ ሲሰጥሽ ተቀብለሽ ጭራሽ ወደ ሌላ ሀገር ይዛችሁት ልትወጡ ስትሉ ነው ሰምቼ ስከሳችሁ ነው ልጄን አምጥታችሁ የሰጣችሁኝ። አሁንም ያንን እንደግመዋለን ብላችሁ ከሆነ አልለቃችሁም። እስከ ዛሬ አንቺንም ቢሆን ዝም ብዬሽ አልፌሻለሁ። አሁን ግን አልለቅሽም በልጄ ከመጣሽ እያለቻት ነበረ። ሄርሜላም እንግዲህ ያንቺ ልጅ ምን ሊሰራልኝ ነው እኔ የምወስደው? ምን ያደርግልኛል? እኔ የማውቀው ነገር የለም፣ እኔ አልወሰድኩም። እዛው አብርሃምን ጠይቂ፣ ከሱ ጋር ጨረሽውን ነገር ጨርሽን፣ የማቅልሽ ነገር የለም፣ እኔ ያንቺን ልጅ አልወሰድኩም ስትላት ነበረ ማለት ነው። እና እንግዲህ ዛሬ ደግሞ ቡዜ አልወሰድኩም፣ እኔ ያንቺን ልጅ አልወሰድኩም፣ ድራማሽን አትስሪብኝ፣ እስከ ዛሬ የሰራሹ ድራማ ይበቃሻል፣ ከደበቃችሁበት ራሳችሁ አውጡ
ከፈለግሽ ደግሞ መክሰስ ትቻለሽ፣ ክሰሽኝ እያለቻት ነበር እንግዲህ ቡዜ ማለት ነው። ክሰሺ፣ እንዲያውም እኛ እስከ ዛሬ የልዑል እናት ነሽ ብለን ነው ዝም ያልነው እንጂ አንቺ ያደረግሽው እንደውም በአንቺ ይብሳል፣ በእኛ ይብሳል። እንደውም ከፈለግሽ ሂጂ ክሰሽ፣ ችግር የለውም እያለቻት ነበረ ማለት ነው። እና በመጨረሻም ያው እንግዲህ ሩታም እያለቀሰች እኔ ከእናንተ ምንም የምፈልገው ነገር የለም፣ እናንተ ከኔ ምንድን ነው የምትፈልጉት? ልጄን ስጡኝ፣ እኔ ልጄን ነው የምፈልገው፣ ልጄን ስጡኝ እያለቀሰች ነበር እንግዲህ ማለት ነው። አታስመሲ እያሏት ነበር። እንዴት ነው ልጅ ጠፋብኝ እያለች እያለቀሰች አታስመሲ እንዲህ አንዲት እናት እንዴት እሷ ከደበቀችው ልጇን ደብቃ እንዴት በዚህ ልክ እያለቀሰች ልጅን ስጡኝ ትላለች? እሷው ራሷ ደብቃ ከሆነ ማለት ነው። እና አታስመሲ ሲሏት ነበረ ማለት ነው ስታለቅስ። አብርሃምም እንግዲህ ልጁ የጠፋም አልመሰለውም ማለት ነው። ከደብቃችሁበት አምጡት፣ ለእኔም ልጄ ነው ሌው ላግኘው እያለ ነበር እንደውም ሲላቸው የነበረው። ሆን ብለው እኛን ለማጣቆር፣ እኛን የሆነ ነገር ለማስባል፣ ለመበጥበጥ ሆን ብለው ነው እንጂ ልጁ አልጠፋም፣ ራሳቸው ናቸው የደበቁት እያለ ነበር ሲል የነበረው ማለት ነው። እና እንግዲህ ሩታም ወደ ሌላ ነገር ሳንሄድ ልጄን አምጣልኝ ብዬ ስልህ ልጄን ልታገናኘኝ እንደሆነና ወደ ሌላ ቦታ አትጂ፣ ነይ እዚሁን ጨርሰዋለን፣ ነይ ቶሎ ብለኝ አይደል የመጣሁት፣ የታለ ልጄ አንጣ ነበረ ስትለው የነበረው። ብዙም ለምንድን ነው እንደዚህ ያልካት ብልሃታል እንዴ? ለምን ታዲያ ሂዳ ከስም? እንደውም ጥሩ ነው እሷ ካደረገችው ነገር እንትን አይልም። እሷ ያደረገችውን ትተን ነው እኮ እስከ ዛሬም እንጂ የልዑል እናት ስለሆነች እኛም እኮ መሄድ አላቃተንም፣ መክሰስ አላቃተንም። እንደዛ ከሆነ በማን እንደሚብስ እናየዋለን። ለምንድን ነው እንደዛ ያልካት እያለች እንግዲህ ስትለው ነበረ። በመጨረሻም እንግዲህ ሩታ ወይ እናንተ ትኖራላችሁ ወይ እኔ እኖራለሁ እያለች እንግዲህ ነው እንግዲህ እየዛተች በመጨረሻም እየሄደችው ማለት ነው። ያው ብዙ ልጁን እንዳልወሰደች ነው እንግዲህ ስትናገር የነበረው። አብርሃምም የቤት አጋዥሽን አንጫት ትናገር እዚህ ፊት ለፊት እውነት ብዙ አስፈራርታት ልጁን ወስዳ ከሆነ እሷ ለምን አትናገርም? ለምን አታመጫትም? እያላት ነበር። አንዴ ጎረምሶችን፣ አንዴ ራስህ፣ አንዴ እህትና ወንድምን እየላክ እየበጠበክ ነው፣ ቤቴ ድረስ እየመጣ ልጄንም እየወሰድክ ነው። ስለዚህ ከኔ ምንድን እንደምትፈልጉ አላቅም፣ ተዊ፣ ስራዬን ልስራበት፣ ልጄን አምጦ ስጡኝ እያለች ነበር እንግዲህ ስትል የነበረው። እና በመጨረሻም ያው እንግዲህ ዝታ ሄዳለች ማለት ነው ሩታ። እንግዲህ ብዙ ወንድሟ ምንም ጥፋት እንዳላጠፋ አድርጋ ነበር። ለካ አንተን ስወቅስህ፣ አንተን የሆነ ነገር ስልህ የነበረው ለካ ይቅር በለኝ፣ ለካ ሁሉ ነገር እየደረሰብህ እንደዚህ እየሆንክ ነው ለካ እየቆየኸው እያለች ነበር ጭራሽ ስትለው የነበረው ማለት ነው። በቃ አሁን በእሷ ቤት የእሷ ወንድም ምንም አይነት ጥፋት አላጠፋም። ሩታ ነብሰ ጡር እያለች ከሄርሜላ ጋር ሲለጣጠፍ እንደዛ ሲሆን የነበረው ሁሉ በቃ ሎርማን ነው በቃ ለሷ ማለት ነው። ፍች ሳይፈጽሙ እንደዛ ሲሆን ዋና እያሉ ሩም ለሩም ስንት ነገር ሲያደርጉ ማለት ነው። ያ በቃ ለሷ አሁን ሎርማን ነው በቃ ምንም አይደለም ማለት ነው። የሷ ወንድም በቃ ጨዋ ነው በቃ እኔ እንጃ። እኔ የምር ጭራሽ አንተን ስወቅስ የሆነ ነገር ስለነበረ ይቅርታ፣ ለካ ይሄን ሁሉ ነገር ችላ ነው ስትኖር የነበረው ምናምን አላለችውም? ወይኔ በላቸው። ከኤፍሬምም ጋር እንግዲህ የኤፍሬምም ሄርሜላ ቤት ድረስ ሂዶ እንግዲህ ሄርሜላና አብርሽ ብርድ ልብስ ውስጥ ገብተው ሶፋ ላይ ቁጭ ብለው ነበር እንግዲህ ያገኛቸው ማለት ነው። ልጁ ጠፍቶ ልጁ
ልጁን ካደረጋችሁበት አንጡ። የት ነው ያደረጋችሁት? ልጁን ነው የምፈልገው። ጭራሽ ልጁ ጠፍቶ አንተ እዚህ ቁጭ ብላ ልጁ ስለ እንዳልጠፋ ያስታውቃል። አንተ ጋ ነው ያለው። ስለወሰድከውም ነው እንደዚህ እኛ እየፈለግነ አንተ ዝም ብለህ እዚህ መተህ ከሷ ጋር የተቀመጥከው። ስለዚህ ልጁ እዚህ ነው ያለው፣ ልጁን አንጡ፣ ልጁን ሳሊዝ አልሄድም እያለ እንግዲህ በጣም በከባዱ ጠብ ውስጥ ገብተው ነበር። እንግዲህ አብርሃምም ኤፍሬምን እደበድባለሁ ሁሉ ብሎ ነበረ። ዳኒ ሲገለግል ነበረ። በኋላም እንግዲህ ከቤት አስወጥቶታል ማለት ነው ኤፍሬምን። ኤፍሬም እንግዲህ ለእናቱ አንተ ልጁን አትፈልገውም አይደለ? እናቱ ደግሞ ትፈልገዋለች፣ መልስላት እያለ ነበር እንግዲህ ሲለው የነበረው ማለት ነው። እና ብቻ በጣም ይገርማል። ግን የምር ህፃኑን ልጅ ባታሰቃዩት፣ ህፃኑን ልጅ እንደዚህ ባታደርጉት ጥሩ ነው ማለት ነው። ከተወለደ ጀምሮ የምር ሚዲያ ላይ አምጥተው በቃ አንዴ አንዱ በቃ እየተቀባበለ ሰው እንትን ይልበታል በቃ። እረ የምር በጣም ይደብራል። ህፃኑን ልጅ አታሰቃዩት፣ ከእንደዚህ አይነት ነገር አውጡት። ይሄ ልጅ አድጎ እኮ ሲያየው እስቲ ምን ይሰማዋል ብላችሁ አስቡ። የምር ቢያንስ ለህፃኑ ላይ አስቡ። ሲያድግ እኮ ያየዋል፣ እያንዳንዱ የምታደርጉትን ነገር ያያል። ጭራሽ እሱንም እዚህ ነገር ውስጥ ከታችሁ አብራችሁ ሚዲያ ላይ እያወጣችሁ እንደዚህ እያንገላታችሁት ምናምን አይደብራችሁም እንዴ? ትንሽ ምንድን ነው በዚህ ልክ እንደዚህ የምትሆኑት ማለት ነው? እስቲ ሌላ አይዲያ ፍጠሩ፣ ከዚህ ከጭቅጭቅ ምናምን ውጡ። እውነት ማርም ሲበዛ ይመራል እንደሚባለው አሁንስ አስጠላባችሁ የምር። እና ለማንኛውም የነበረን ቆይታ ይህን ይመስላል። ውድ ቤተሰቦቼ ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁኝ።